አንድ ሰው በኤሊየኖች ቢታገት ለሚደርሰው ኪሳራ ማካካሻ ኢንሹራንስ ገባው ቢሎት ወይንም የሙት መንፈስና የመናፍስት ስጋት ኢንሹራንስ ቢገባ መቼም መገረም ብቻውን ስሜቶትን ላይገልጽ ይችላል። የኢንሹራንስ ተቋማት ከተለመዱት የቤት፣ የመኪና ወይም የጤና ዋስትናዎች ባሻገር በጣም ያልተለመዱና አስገራሚ ለሆኑ ስጋቶች ዋስትና ሲሰጡ ይስተዋላል። በዓለም ዙሪያ በኢንሹራንስ ኩባንያዎች ዋስትና ከተገቡላቸው 10 አስገራሚ ነገሮች የሚከተሉትን እንመልከት። አንደኛ፣ የታዋቂ ሰዎች የሰውነት ክፍሎች ዋስትና። ታዋቂ ሰዎች የገቢያቸው ዋና ምንጭ በሆነው ልዩ የሰውነት ክፍላቸው ላይ በሚሊዮን የሚቆጠር ዶላር ዋስትና ይገባሉ። እንደ ምሳሌም የክርስቲያኖ ሮናልዶ እግሮችና የጁሊያ ሮበርትስ ፈገግታን እንመልከት። ሪያል ማድሪድ እንደ አውሮፓ አቆጣጠር በ2009 ክርስቲያኖ ሮናልዶን ለማንቸስተር ዩናይትድ የዓለም የዝውውር ዋጋ ሪከርድ በማሻሻል በ80 ሚሊዮን ፓውንድ ገዝቶት ነበር። ክለቡ ለተጫዋቹ ዝውውር ያወጣውን ከፍተኛ ኢንቨስትመንት ለመጠበቅ ሲል ሮናልዶ በጉዳት ምክንያት ከጨዋታው ውጭ ቢሆን ወይም አጠቃላይ የእግር ኳስ ሕይወቱ ቢቋረጥ ሊደርስበት የሚችለውን የገንዘብ ኪሳራ ለመከላከል የእግሮቹን ዋጋ በ100 ሚሊዮን ዩሮ አስይዞ ነበረ። የጁሊያ ሮበርትስን ፈገግታ ስንመለከት ታዋቂዋ ተዋናይት አስደሳች ፈገግታዋን የ30 ሚሊዮን ዶላር ዋስትና ገብታለታለች። እሷ በዓለም ላይ ካሉ ከፍተኛ ክፍያ ከሚከፈላቸው ተዋንያን አንዷ ስትሆን ፕሪቲ ውመን እና ኤሪን ብሮኮቪች በመሰሉ ትልልቅ ፊልሞች ላይ ባሳየችው አስገራሚ ፈገግታዋ ተመልካቾችን የመሳብ ትልቅ አቅም አላት። ጥርሶቿ ወይም አፎቿ ላይ በሚደርስ አደጋ ሳቢያ ፈገግታዋ ቢበላሽ ወደፊት ልታገኝ የምትችለውን በሚሊዮን የሚቆጠር ዶላር ገቢ ታጣለች። ኢንሹራንሱ ይህንን አደጋ ይሸፍናል። ሁለተኛው፣ የባዕድ ፍጥረታት ወይንም በኤሊየኖች ለሚደረግ እገታ ዋስትና መግባት። በአሜሪካና በእንግሊዝ የኢንሹራንስ ኩባንያዎች ግለሰቦች በባዕድ ፍጥረታት ከተጠለፉ ካሳ የሚከፍል ዋስትና ይሸጣሉ። ይህ አሰራር በ1980ዎቹና 90ዎቹ አካባቢ በአሜሪካና በእንግሊዝ ሀገራት ተጀምሮ ከፍተኛ የመገናኛ ብዙሃን ትኩረት አግኝቶ ነበረ። ይህ አይነቱ ኢንሹራንስ ዝቅተኛ ክፍያ ወይንም ሎ ፕሪሚየም እና ከፍተኛ ክፍያ ያለው ሲሆን አብዛኞቹ ኩባንያዎች ለአንድ ሰው በዓመት ከ20 እስከ 50 ዶላር ክፍያ ብቻ ነው የሚቀበሉት። እገታው ከተፈጸመ እስከ 10 ሚሊዮን ዶላር የሚደርስ ካሳ እንደሚከፍሉ ቃል ይገባሉ። አስገራሚው ነገር በለንደን በሚገኝ አንድ ኩባንያ ከ20 ሺህ በላይ ለሚሆኑ ሰዎች የኤሊየን እገታ ዋስትና ሽጠዋል። ካሳውን ለማግኘት ግን የባዕድ ፍጥረታቱ መኖርና በእነሱ መታገትን የሚያሳይ ሳይንሳዊ ማስረጃ ማቅረብ ይጠይቃል። ሶስተኛ፣ የቡና ቀማሾችና የምግብ ባለሙያዎች ምላስ ኢንሹራንስ። የቡና የወይን ወይንም የምግብ ጣዕም የሚቀምሱ ባለሙያዎች ለምላሳቸው ከፍተኛ ዋስትና ይገባሉ። የምግብና የመጠጥ ኢንዱስትሪ ትልልቅ ኩባንያዎች ምርቶቻቸው ጥራት ባለው ደረጃ ላይ መሆናቸውን የሚያረጋግጡት በከፍተኛ ቴክኖሎጂ መሳሪያዎች ብቻ ሳይሆን በተፈጥሮ ላይ ልዩ የታደለ ምላስ ጣዕም የመለየት አቅም ባላቸው ባለሙያዎች ነው። እነዚህ ባለሙያዎች ትንሽ የምግብ ወይም የመጠጥ ጣዕም መቀየርን፣ ንጥረ ነገሮች መዛባትን ወይም የምርት ጥራት መውረድን ወዲያውኑ የመለየት ብቃት አላቸው። ስለሆነም ኩባንያዎች የእነዚህን ባለሙያዎች ምላስ እንደ ዋነኛ የምርት ጥራት መቆጣጠሪያ መሳሪያ አድርገው ስለሚቆጥሩት በሚሊዮን የሚቆጠር ዶላሮችን ዋስትና ይገባሉ። የብሪታንያው ታዋቂ የቡና ድርጅት ኮስታ ኮፊ የዋና ቡና ቀማሹ ጄኔሮ ፔሊቺያ ምላስና የጣዕም ስሜቶች ላይ የ10 ሚሊዮን ፓውንድ ዋስትና ገብቶ ነበር። ኩባንያው እንደሚለው በዓለም ዙሪያ የሚሸጡ የቡና አይነቶች ጣዕም ተመሳሳይነትና ጥራት የሚወሰነው በሱ ምላስ ስለሆነ አደጋ ቢደርስበት የኩባንያው ገቢ ይጎዳል ሲል ገልጿል። አራተኛ፣ የሽልማት ዋስትና ወይንም ፕራይዝ ኢንደምኒቲ ኢንሹራንስ። በጎልፍ ውድድሮች ላይ አንድ ጊዜ መጥቶ ኳሷን ቀዳዳ ውስጥ ለከተተ ግለሰብ ውድ መኪና ወይም ትልቅ የገንዘብ ሽልማት የሚሰጥበት አሰራር አለ። ይህ አሰራር በስፖርቱና በኢንሹራንስ ዓለም ውስጥ ሆል ኢን ዋን ኢንሹራንስ ወይንም ደግሞ ፕራይዝ ኢንደምኒቲ ኢንሹራንስ በመባል ይታወቃል። በጎልፍ ውድድሮች ላይ አዘጋጆች ሰዎችን ለመሳብ እና ውድድሩን አጓጊ ለማድረግ ኳሷን በአንድ ምት ሆል ኢን ዋን ቀዳዳ ውስጥ ለከተተ ተወዳዳሪ አዲስ የቅንጦት መኪና ወይንም $100,000 ሽልማት እንሸልማለን ይላሉ። ለአንድ ተራ የጎልፍ ተጫዋች ኳሷን በአንድ ምት ቀዳዳ ውስጥ የመክተት እድሉ በጣም አነስተኛ ወይንም
አንድ 13,000ኛ ዕድል ነው። በውድድሩ ላይ የሚሳተፉት በመቶዎች የሚቆጠሩ ሰዎች በመሆናቸው አንድ ሰው ድንገት አሸናፊ የመሆን ዕድሉ ሊኖረው ይችላል ተብሎ ይታሰባል። አዘጋጆቹ ድንገት አሸናፊ ቢወጣ የሚጠበቅባቸውን ትልቅ ወጪ ለመሸፈን ፕራይዝ ኢንደምኒቲ ዋስትና ይገባሉ። አሸናፊ ከተገኘ የኢንሹራንስ ካምፓኒው ሽልማቱን ይሸፍናል ማለት ነው። አምስተኛ የጢም ዋስትና። የ1980ዎቹና 90ዎቹ የክሪኬት ኮከብ የነበረው አውስትራሊያዊው መርቭ ሂውስ በጢሙ ምክንያት በዓለም አቀፍ ደረጃ ትልቅ ትኩረት ያገኘ ስፖርተኛ ነው። የእሱ ረጅም ወፍራምና እንደ ኮርቻ የተጠመዘዘ ጢሙ በቀላሉ መለያውና የግል ብራንዱ ነበረ። በመሆኑም የሚታወቅበት ረጅምና ወፍራም ጢሙ ላይ $370,000 ዋስትና ገብቶ ነበር። ጢሙ ቢጎዳ ወይም ቢላጭ በስራውና በስሙ ላይ የሚደርሰውን ጉዳት ለመካስ የታለመ ነበረ። ስድስተኛ የሙት መንፈስና የመናፍስት ስጋት ዋስትና። በእንግሊዝ የሚገኝ አንድ የመጠጥ ቤት ባለቤት በመጠጥ ቤቱ ውስጥ አለ ተብሎ የሚታሰበውን መንፈስ ወይንም ጎስት በደንበኞች ወይም በሰራተኞች ላይ ጉዳት ያደርሳል በሚል ስጋት የ500,000 ዋስትና ገብቶ ነበር። ይህ ታሪክ በኢንሹራንስ ታሪክ ውስጥ ከታዩት በጣም አስገራሚና አስቂኝ ፖሊሲዎች አንዱ ነው። ድርጊቱ የተፈጸመው በ2002 እንደ አውሮፓ አቆጣጠር በኢንግላንድ ኖርለክስ በሚገኝ ሮያል ፋልከን ሆቴል በተባለ ጥንታዊ የመጠጥ ቤትና ሆቴል ውስጥ ነው። ይህንን ፖሊሲ የሸጠው ዩቪ አልትራቫዮሌት የተባለ ያልተለመዱ ዋስትናዎችን በመሸጥ የሚታወቀው የብሪታንያ ኩባንያ ሲሆን ካሳውን ለመክፈል ግን ጥብቅ መስፈርት አስቀምጦ ነበረ። አንድ ደንበኛ ወይም ሰራተኛ በሙት መንፈስ ጥቃት ደረሰብኝ ብሎ ካሳ ሲጠይቅ ጉዳቱ የደረሰው በእርግጥ በመንፈስ መሆኑን የሚያረጋግጥ ገለልተኛ የሳይንስ ባለሙያ ወይንም ፓራኖርማል ኢንቨስቲጌተር ወይም የሕክምና ማስረጃ ማቅረብ ይኖርበታል። ሰባተኛ የሎክኔስ ጭራቅ ዋስትና። ድርጊቱ የተፈጸመው እንደ አውሮፓ አቆጣጠር በ1971 ሲሆን ከቲሳር የተባለው የስኮትላንድ የዊስኪ ኩባንያ በታዋቂው የስኮትላንድ ሐይቅ ሎችኔስ ውስጥ ይኖራል ተብሎ የሚታመነውን ነሲ የተባለ ጭራቅ ለመፈለግ ትልቅ ውድድር አዘጋጅቶ ነበረ። ኩባንያው አንድ ሰው በእርግጥ ጭራቁን አግኝቶ £1 ሚሊዮን ካሳ ቢጠይቅ ሊደርስበት የሚችለውን ከፍተኛ ገንዘብ ኪሳራ ለመከላከል ወደ ለንደኑ ሎይድ ኦፍ ለንደን የኢንሹራንስ ኩባንያ አመራ። በውጤቱም ምንም እንኳን በሺዎች የሚቆጠሩ ሰዎች ጭራቁን ለመፈለግ ቢሞክሩም ማንም ሊያገኘው አልቻለም። የውስኪ ኩባንያው የተዘጋጀውን ሽልማት ሳይከፍል ቀርተዋል። ነገር ግን በወቅቱ የነበረው የዜና ሽፋንና ማስታወቂያ ለምርቱ ከፍተኛ ሽያጭና ታዋቂነትን አትርፎለታል። ስምንተኛ የሰርግ ስረዛ ወይም የሐሳብ መቀየር ዋስትና። ሰርግ ዝግጅት ከፍተኛ ወጪ፣ ጊዜና ድካም የሚጠይቅ በመሆኑ በድንገተኛ አደጋዎች ምክንያት በሚፈጠር ስረዛ ምክንያት የሚደርስን ገንዘብ ኪሳራ ለመከላከል የሚሰሩ የኢንሹራንስ ኩባንያዎች አሉ። ይህ ዋስትና በሁለት ዋና ዋና ክፍሎች ይከፈላል። የሰርግ ስረዛ ዋስትና ሰርግ በታቀደበት ቀን በከባድ አውሎ ንፋስ ወይም በድንገተኛ ሕመም ምክንያት ቢሰረዝ ወጪውን የሚሸፍኑ ዋስትናዎች ናቸው። እንዲሁም በድንገት የሐሳብ መቀየር ምክንያት የሚሰጥ ዋስትና ሙሽራው ወይም ሙሽሪት በመጨረሻ ሰዓት ሐሳባቸውን ቢቀይሩ የኢንሹራንስ ድርጅቶች የደረሰውን የገንዘብ ኪሳራ የሚሸፍን ልዩ ዋስትና ይሰጣሉ ማለት ነው። ዘጠነኛ ቨርቹዋል አሴት እና ክሪፕቶ ኢንሹራንስ ወይንም የዲጂታል ሀብትና የሳይበር ዋስትና። በአሁኑ ዘመን የዲጂታል ሀብቶች፣ የክሪፕቶ ዋሌቶችና የኦንላይን ጌም ውድ ዕቃዎች በሳይበር ጥቃት ቢሰረቁ ወይም ቢጠፉ ካሳ የሚከፍል ልዩ የኢንሹራንስ አይነት ሲሆን የቴክኖሎጂና የዲጂታል ኢኮኖሚ ማደግን ተከትሎ በብዛት እየተስፋፋ የመጡ የኢንሹራንስ አይነቶች የሳይበር ዋስትና፣ የዲጂታል ሀብትና የክሪፕቶ ሀብት ናቸው። የሳይበር ዋስትና በዋናነት ለተቋማት፣ ለባንኮች፣ ለኢኮሜርስ ድርጅቶችና ለትናንሽ ኩባንያዎች የሚሰጥ ሲሆን በሳይበር ጥቃት ምክንያት የሚደርስን የፋይናንስ ኪሳራ ይሸፍናል። የዲጂታል ሀብትና የክሪፕቶ ዋስትና ደግሞ እንደ ቢትኮይን፣ ኢቴሪየም፣ ኤንኤፍቲስ እና በቪዲዮ ጌሞች ውስጥ ያሉ ውድ የዲጂታል ሀብቶችን ከተለያየ አደጋ የመጠበቅ አሰራር ነው። አስረኛ የጠፈር ፍርስራሽና የሳተላይት ዋስትና። ወደ ጠፈር የሚላኩ ሳተላይቶች፣ የጠፈር መንኮራኩሮችና
ወደፊት ለሚደረጉ የጠፈር ጉዞዎች በጠፈር ላይ ባሉ ፍርስራሾች ቢመቱ ወይም ቢወድሙ የሚከፈል ከፍተኛ የኢንሹራንስ ዋስትና አለ። የጠፈር ዋስትና በዓለም አቀፍ የኢንሹራንስ ኢንዱስትሪ ውስጥ በጣም ውድ፣ ውስብስብና ከፍተኛ እውቀትን የሚጠይቁ የዋስትና አይነቶች ናቸው። ወደ ጠፈር በሚላኩ ቁሳቁሶች ላይ የሚደረገው ኢንቨስትመንት በቢሊዮን የሚቆጠር ዶላር በመሆኑ መንግስታት እንደ ናሳ ያሉ የጠፈር ኤጀንሲዎች እና የጠፈር ኩባንያዎች ከነዚህ ዋስትናዎች በስፋት ይጠቀማሉ። የጠፈር ፍርስራሽ ቁጥር በየጊዜው እየጨመረ በመምጣቱና በጠፈር ላይ የሚደረጉ እንቅስቃሴዎች በመብዛታቸው የጠፈር ዋስትና አረቦን በየጊዜው እየጨመረ የሚገኝ ውድ የፋይናንስ ከለላ ሆኗል። ውድ የቻናሌ ቤተሰቦች ለሰዓቱ ያዝነው ይህን ይመስል ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አነቃቁልን። ቻው።